ባለጌው ባርሳ እንግዲህ ኒውካስል ላይ 7 ጎሎችን አዝንቧል ማለት ነው። ሰከንድ ሃፍ ቶታሊ ነው ነገሮች የተቀያየሩት ማለት ነው። ፈርስት ሃፍ ያው የባርሳ ተጫዋቾች ኢንዲቪጁዋሊ በቃ በጣም ክሬቲቭ ስለሆኑ ምናምን ነገር ነው እንጂ ኒውካስል በጣም አሪፍ ነበረ እና ባርሳ ግን ባለጌ ቡድን ነው ስለ 4-2 አሁን እየመራው ነው። በቃ ውጤቱን ላስጠብቅ ምናምን ብሎ የሚንቦቀቦቅ ቡድን አይደለም። 5-2 የሚምራ ለ6ኛ ጎል 6-2 የሚምራ ለ7ኛ ጎል እያጠቃ ነው የሚጫወተው። ኒውካስሎች ከሆነ ታይም በኋላ መከላከል ነው ያለባቸው ወይስ ምን ማድረግ እንዳለባቸው እግዚአብሔርን ግራ ተጋብተው እየተመለከትናቸው ነበር። አረ የእንግሊዝ አምላክ ያለሽ፣ አረ የእንግሊዝ አምላክ ያለሽ፣ አረ ቀዘነች እንግሊዝ፣ አረ ጎበዝ አዋረደችን። በአውሮፓ መድረክ ታይዞ ተሰምቶ የማይታወቅ እንግሊዝ ቀዘነች። የምሬን ነው። የፕሪሚየር ሊግ ቲም ላይ እንዲህ መጨከን አልነበረብንም። በቃ አቅማችንን አለየንም ነበር። ያው በቃ እኔ አላቅም፣ እንደዚህ ማሰቃየታችን ተገቢ ነው ብዬ አላስብም። ቫሞስ ቪስካ ባርሳ፣ ቪስካ ካታሎኒያ። ጋይስ ሲቲ ወደቀ፣ ምን ችግር አለ? 7 ባርስ እያለልኝ ተስፋ ቻምፒዮንስ ሊግ የሚበላ ቡድን ተገኘ። ፈርስት ሃፍ መጥቼ ጨዋታ እንዳያበልጥ ብዬ አስጠንቅቄ ነው የሄድኩት። ያየ ካለ አመስግነኝ ኮሜንት ላይ 4 ጎል አሳይቻለሁ ማለት ነው። አርስዬ አርሱ አረፍ ሴሚፋይናል ላይ ልኝ እኔ ይሄ ቡድን ማለት ነው ለምን 3 አይገባበትም? በቃ ማግባቱ ላይ ግን ትተማመንበታለህ። በስመ አብ ምን አለ አንድ ብትጨምሩና ነው ታሪክ ብትደግሙ። ምን አለ አንድ ብትጨምሩ ነው ሁለት ውስጥ ያክል ይሆነ ትዝ እንዲላቸው ያክል እንዴ ምንድነው? ያው እንግዲህ ጨዋታው በዛ ውጤት ተጠናቋል። በዚህ ጨዋታ ላይ መደነቅ ያለባቸው ተጫዋቾች ራፊኒያ 2 ጎል 2 አሲስት ተጫዋች እንዴት አባቱን የሚችለው በተለይ መጀመሪያው ጎል እጅግ በጣም የሚያምር ነው። እንጃ ራፊኒያ እኔ ከፕሪሚየር ሊጉ ከወጣ በኋላ ይሄ ተጫዋች እንዴት አባቱ ነው ግን ያዛሄዶ እንደዚህ ቁልት ያለበት ፍልት ያለበት በእውነት እኮ ነው የምላችሁ። አረ ለራፊኒያ አንዴ ከመራ መላችሁ በስመ አብ። ባርሴሎና እንግዲህ ኒውካስልን ከግማሽ ደርዘን በላይ ጎል እንግዲህ ከቶ አሸንፎታል። ለማንኛውም ግን ባርሴሎና ዛሬ ኒውካስልን አሸነፈ ብቻ አይባልም፣ እንደ ጌሾ ወቀጠው ነው የሚባለው። ወይም ወደ ካምፕኑ ጠርቶ ነፍሲ ማምሮ ቀብሮ የ40 ቀን መታሰቢያ አድርጎለት እንግዲህ ወደ እንግሊዝ ሸኝቶታል ነው ማለት። ከዚህ በኋላ እኔ ኒውካስል የሚመለስም አይመስለኝም ወደ እኔ እንግዲህ የእንግሊዝ ቲሞች አርፋችሁ ቤታችሁ ቁጭ በሉ፣ አንዳችሁ ምን አትወጡ ብዬ ነበረ። እየሄዳችሁ 8 ጎል 7 ጎል ምናምን ኖርማል ሆነ። አሁንማ በቃ ኖርማል ሆነ። እኔ ባርሳ በማሽኑ በጣም ደስ ብሎኛል። የማዲ ደጋፊ ነኝ፣ ግን ከበጣም መጥፎ ይሻላል። አባቴ ማሞ ሌላ መታወቂያው ሌላ ምድር የፕሪሚየር ሊግ ቅሬላ ቡድን ሲያዋርዱን ሄደው በዛ 8-2 በዛ 5-1 በዚህ ድብደባ እንዳለ ሄዳችሁ ምድረ ወራዳ እናንተ እኮ ናችሁ። ፕሪሚየር ሊግን ወክላችሁ ሄዳችሁ ተመልከቱ። ሰከንድ ሃፍ ብቻ የገባበት ጎል ማዓት። ፈርስት ሃፍ እኮ ምን አይነት ብቃት እንዳሳየ እግዚአብሔርን የሚገርም ኤላንጋ ምና ናበል ነውረድ ወንድ ማለት ፓ ምን አይነት ጨዋታ ነው ማን። ኒውካስትላችን ተገረፈችብን ማን። ቢያንስ 7 ነው ማን 8 አልሆነ። በረጉዴ ተርፋ እየቋጠረ ነበር ብለህ ካሰብክ ማንዬ የእውነት እየቋጠርኩ አልነበረ። 7ኛው ሲገባ ግን ኧረ ጉዴ እንደ አርሰናል ነው የቋጠርኩት። ትናንትና 8-2 ዛሬ ደግሞ 8-3 ለትንሽ ትዝታዬን 2 ቀን እየቀሰቀሳችሁት ነው። ኮያላው ጋር መጫወት እኔ እምቢ ብዬ ነው ጨርሳል ስላሉኝ ነው እንጂ ኮያላው ጋር አጫውቱኝ። እኔ ናፍቆኛል፣ ትዝታ የተቀሰቀሰብኝ። ለየትኛውም እንግሊዝ ቡድን ማለት ነው ካምፕኑ ሲኦል ነው። ለየትኛውም ማለት ነው የትኛውም ቡድን መጥቶ ካምፕኑ ላይ አሸንፈንም የእንግሊዝ ቲም ማለት ነው። ይሄ ነው ባርሳ 7-2 ቫሞስ ባርሳ። በእግዚአብሔር ስም ባርሳ ወይኔ እንዴት ነው የምታስደስቱት! በስመ አብ እግዚአብሔርን ነው የምላችሁ። ኒውካስትል የሚባል ቲም እንደ ቲም ራሱ ከዚህ በኋላ ማውራት አለበት። ባርሳ በደረሰበትም መመረስ የለበትም። ፈርስት ሃፍ እኮ ተወዳድሮ ነበር ልክ እንዴት ነው ጨዋታችሁ የሚያምረው! በጣም ባርሳን የደገፍኩበት ዘመን የተባረኪ እንግሊዝን ካልወከልም ብሎ ሪምባ ያሉ ሁሉ ሄደው ይሄን የውሻ ክትባት 7 እና 8 ጎል እየቃሙ እየመጡ ነው። ኧረ ተው አርሴ ነፍሴ አንቺ ብቻ ወጥሪ። ሰሚ ፋይናል ከባርሳ ጋር ማየት እንፈልጋለን አይደለም እንዴ? እምጳቆ የሆነ ጨዋታ ነው የምታሳየው ብዬ አስባለሁ። ባታችሁ ነው ኒውካስትሎች ቢጥ የሚያረጋችሁ አቅማችሁን አውቃችሁ አርፋችሁ አትቀመጡ። ምንድነው ፈርስት ሃፍ ደረታችሁን ነፍታችሁ የምትሄዱ? እኔ እኮ አላመንኳችሁም። ፈርስት ሃፍ እውነቴን ነው ብላችሁ ደረታችሁን ነፍታችሁን ቲንቲን ስትጋፉ
ባጃጆች እንደው እንዴት ነው እንዴ? አይቀጡ ቅጣት እኮ ነው የቀጧቸው። እኔ አቅም ካልፈቀደ አቃተኝ ካልክ መጀመሪያ ላይ እንደዚህ ብለህ መጣ አይደለ? ገላግሉኝ ኦ ትላለህ። እንደዚህ እንደ መሬት ላይ ወድቀለው ሁሉ ቦታውን እኮ ነው አፈር የነካው። ምላሱን ብቻ ነው ንካስተን አፈር ያልነካው እንጂ ቅጥጥ ነው የተደረገው። ማለት ፈርስት ሃፍን ያየ ሰው እኮ ሰከንድ ሃፍ እንደዚህ ይሆናል ብሎ አይገምትም። ባርሳ ምን አይነት ቲም ነው ግን? ማለት ምን አይነት ቲም ነው? እግዚአብሔር ምን ለምን እያሳያችሁ ተነሳችኋላችሁ? ከሁለት ጎል በላይ ማስቆጠር ይችሉ ነበር እኮ ፈርስት ሃፍ ላይ። ሰከንድ ሃፍ ሌላ ነው ባርሴሎና፣ ሌላ ባርሳ። ምን አይነት ክሊኒካል ነው ባርሳ ነው? እንዴት ነው የምታስከፍቷት? ምን አይነት ክሬቲቪቲ ነው ይሄ? ቆይ እንትን ኒውካስል እኮ እንደዚህ የሚከፈት ቲም እኮ አይደለም። ሰከንድ ሃፍ እኮ ፉል ዶሚኔት። የባርሳ ደጋፊዎች ግን ምንድነው የሚሰማችሁ? እንዲህ የሆነ ቀን ነውባችሁ ምናምን ፊል ባረግ ኒውካስልን የሚያክል ኢነርጄቲክ ቲም እንደዚህ 7 አግብታችሁበት ምናምን ሁለቱን ደግሞ ማየት ዝም ብለው ማየት ራሱ ቆመው አይደለም እንደዚህ ምናምን እየተጫጫሉ ሜዳ ውስጥ አይደለም ሲጫወቱ ማየት ብቻ ይበቃ ያዝናናል። ኒውካስል ሲያቀብጣቸው ነካክቷቸው ኧረ በስመ አብ እንዲሁም አዝነውላቸው ነው እንጂ 9-2 ምናምን የሚያልቅ ጨዋታ ነበረ። እኔ እስከ ረፍት በጣም አድንቄያቸው ነበረ። ኒውካስትሎችን ተታግሏል እስከ ረፍት እስከ 44ኛ ደቂቃ እኮ 2 አቻ ነበሩ። ከረፍት በኋላ ግን ምን ብሏቸው ነው የገቡት ባርሳዎች? አረ ጋይስ እንደ ባርሳ ግን አዝናኝ ቲም በይሳት ከየት ይገኛል? የምሬን ነው። ከየትኛውም ቡድን ጋር ጨዋቱ በቃ አዝናኝ ጨዋታ ነው የምታዩት። በአውሮፓ ሻምፒዮንስ ሊግ 16 ዙር የመልስ ጨዋታ ካምፕኑ ላይ ኒውካስትል ዩናይትድን ባርሴሎና 7-2 በሆነ ሰፊ ውጤት በማሸነፍ በድምር ውጤት 8-3 በሆነ ውጤት ኒውካስትልን በመርታት ከውድድሩ አሰናብተው ወደ ቀጣዩ ዙር ማለፋቸውን ማራገጥ ችሏል። ማን እኔ እዚህ ጨዋታ ላይ አንተ ያማር እንዴት አባቱ ነው የሚችለው? ኤዲተሮች ይሄ ልጅ ኤዲት አይደለም ሌላም ነገር ነው የሚያስፈልገው። በፈጣሪ ስም እንዴት ነው የምታገብለብል? ኳሱ እንዴት ነው የምታረጋቸው? ስለ ለምን መለፍለፍ አይደለም የፈለግከውን ነገር አድርግ። በጣም ነው የምትችለው። በቃ ገብቷል። በጣም ነው የምትችለው።